ወደ ራሱ ተመለስ እንጂ ሰውን የሚያስታውሰኝ አንድም ነገር አለ እንዴ? እንደዚህ በመሆን ነው እንዴ ታዲያ ነገሮችን የምታስተካክለው? ይኸውልህ አንድ ነገር ብቻ ነው ቤዛን አግኝተሃታል አላገኘሃትም? ይህንን ብቻ ነገር አግኝተሃት ከሆነ ምን አለች? ልቤ ላይ ያለች አለቀ እናውቃለን። የቀረኝ ልቤ ላይ ነው። ደግሞ ልቤ ላይም ደግሞ ቀስ በቀስ ትወጣለች። እንደዚህ ሰዓት ቀስ እያለች ትጠፋለች። ምንም ማረጋች እነሱ አሁን አንድ ላይ የሚባል ነገር አብቅቷል። ዳኒ አብቅቷል። አንድ ላይ የሚባል ነገር የለም። እኔ እሷን በቀል ጥጉን ምን ያህል እንደሆነ አሳይታኛለች። ምን ያህል መበቀል እንዳለባት እኔን ምን ያህል እንደምጠላኝ ምን ያህል እየሰራች ያለውን ነገር ደስ ይበላት። ያሰብኩት የተባለው የሆነው ነገር እንዳለ እውነት ነው ማለት ነው። ከሰው ጋር አብሬ ለመኖር ለጊዜው ማስመሰል ባልችልም ራሴን እስከማውቀው ድረስ ያን ያህል ክፉም አይደለሁም። ሰላም ውድ የተከበራችሁ የኔም እንዲሁም የሁላችሁም ቤተሰብ እንዴት ናችሁልኝ? ከሀገር ውስጥም እንዲሁም ከሀገር ውጭ ያላችሁ በያላችሁበት ሰላማችሁ ይብዛልኝ ብያለሁ። ያው እንግዲህ ዛሬ በአጋጣሚ በአንድ ቪዲዮ ተከስቼላችኋለሁ። እንዲህ ከመሸ የመጣሁበት ማልቀርበት ሁኔታ ውስጥ ስላለሁኝና ለእናንተም አሳሳቢ የሆነ ጉዳይ ስላለ ለእናንተም ግልጽ ለማድረግና በየሁላችሁም ውስጥ ሆኖ እያንገበገበን ነው የሚባለው እያንተከተከን ያለ ነገር አለ። እሱም ደግሞ ግልጽ አድርገን እንድናልፈው እንድንሄድ ነው የፈለኩት። ስለነማን ለማውራት እንደፈለኩኝ ስለነማን መናገር እንደፈለኩኝ መቼም ይገባቸዋል። ሰሞኑን ስለ ማርክና ስለ ቤዚ ጉዳይ በውስጥ በጣም ብዙ ሰዎች እየጻፋችሁልኝ ነበረ። ያሉበትን ሁኔታ ንገረን ምናምን ነገር እያላችሁ ነበር። እኔ ያው ከካሜራ ጀርባ እንደ ጓደኛ ብዙ ነገር ብያለሁኝ። ቤዚንም ማርክንም አግኝቼ ብዙ ነገር አውርቻቸዋለሁ። ይሄ አንዳንዴ ምን አለ መሰላችሁ እልክም አትሉትም ምንም አትሉትም መሀል ላይ ሆነው የሆነ እኔም ብቻ ሳልሆን እናንተንም ግራ ያጋባ ነገር ነበርና ያን እልህ ደግሞ ወይም ደግሞ አለመግባባት እንዲፈቱት ነበር የምፈልገው። ያው አንዳንዴ ምን አለ መሰላችሁ እናንተ ማወቅ ያለባችሁ ነገር እና እኔም ደግሞ ማወቅ ያለብኝ ነገር በዚሁ አጋጣሚ የተረዳሁት ነገር በአንድ በሚዋደድ ሰው መሀል መግባት የለብንም። ገብታቸው ውስጣቸውን ራሳቸው ናቸው የሚያውቁት። ሰው ራሳቸው ውስጣቸውን ፈተው አስተካክለው ነገ ላይ ምክንያቱም ምን ያሁን ወይ ማርክን ደግፌ ወይ ቤዚን እንትን ብዬ ብመጣ ነገ ላይ አንድ ላይ ሲሆኑ እኔና እናንተ ነን መሀል ላይ የምንቀረው። በመሀላቸው የተፈጠረውን ነገር እነሱ ያውቃሉ። ግን እኛ በምናየው ልክ ያየንባቸውን መግረፍም ካለብን መገሰጽም ካለብን ያን ነገር አስተካክለን ወደፊት የተሻለ ህይወት እንዲኖራቸው ወደፊት እንደማንኛውም ፍቅረኛሞች ሁነው እንዲመጡልን ስለምፈልግ ሁለቱንም አውርቻቸው ነበረ። ትናንትና የተለቀቀ ነገርም ነበርና ያ ነገር እኔንም ብቻ ሳይሆን ብዙ ሰዎችን ትንሽ አሳዝኖ ነበረ። ቤዚንም አውርቻት ነበር። ማርኬንም ምሽት ላይ አግኝቸው ለበቀል ምናምን ነበር የመሰለው፣ ግን ነገሮች እንደዛ እየመሰሉኝ አይደለም። በቀል የሚባል ነገር እዚች ጋር የለም። ቤዚ እንግዲህ ሰርሳ ነው ያለችው። ያው ማርኬ ማታ ላይ እንግዲህ እኔ እስካየው ድረስ ማርክ ማታ በቃ አላ አንድ ላይ እንደሚሆኑ በቃ ይቅርታ ጠይቄ አንድ ላይ አረጋታለሁ ነበር እያለኝም የነበረው። ብዙ ነገሮችንም ማርኬ ጋር አውርተናል ከካሜራ ጀርባ። ለእናንተም ትናንት አልመጣውም ምናምን፣ ዛሬ ግን የመጣሁላችሁ አሳሳቢ ጉዳይ ነው ብያችኋለሁ እንደነገርኳችሁ። ምን እንደምላችሁ አላቅም። በጣም ብዙ ሰው እዛ ሰፈር ደውለውልኛል። እኔ እንግዲህ ዛሬ ራቅ ያለ ቦታ ነበረ ያለሁት። የሆነም ጨርሰው በግል ኬዝም ጨርሰው ኬዝ ነበረ። እሱን ለማስተካከል ትንሽ ከአዲስ አበባ ትንሽ ጣጋ ያለች ቦታ ወጥቼ ነበረ። ግን ብዙ ሰው ሲጽፉልኝ በውስጥ በጣም ማርኬ ያለበት ሁኔታ ማወቅ እንፈልጋለን ምናምን ነገር እያላችሁኝ ነበረ። እናም ደግሞ እናንተ ብቻ ሳትሆኑ እዛው ሰፈር ላይ እኔ ያው ጓደኛው እንደሆነ ስለሚያውቁ እሱ ስልክ አያነሳም ምናምን ለኔ ደውለው ብዙ ሰዎች ሲያወሩኝ በእናት ሂድለት ምናምን ነገር ያለበት ሁኔታ ጥሩ አይመስለኝም ምናምን ነገር እያሉ ነው። ያው ማንም የለውም ማርኬ አሁን ብቻውን ነው ያለው። በእርግጠኝነት ቤትም ቢሆን ብቻውን ነው ነገሮችን ማርክ ባይዘው ማለት ነው። ከአንድ እኔ ከማውቀው ባህሪ አንፃር ነገሮችን ለማንም መናገር ለማንም አሳልፎ መስጠት አይፈልግም። ማድረግ ያለበትን ነገር ያደርጋል። መወሰን ያለበትን ነገር ብቻውን ይወስናል። ከዛ ውጭ ሶስተኛ ወገን አስገብቼ ነገሮችን አረጋለሁ ምናምን ወፍ እንደዛ አይነት ልጅ አይደለም። እኔ ከማውቀው ማርኬን ባህሪው አንደኛ ባህሪው ይሄ ነውና እሱም ነገሮችን ብቻዬን እንትን አደርጋለሁ ብሎ የማይሆን ስሜት ውስጥ ነው ያለው ብሎኛል። ቤት
እና እኔም ደግሞ ያው እዚህ መኪናም ተደግፌም ስለ መኪናው ይዞኝ ይሄዳል። እኔ እንጃ የምር እዛ ሂጄ ደግሞ እሱ ያለበት ሁኔታ እስከማየው ጨንቆኛል። ያው ጓደኛችሁ ምንም ቢሆን ሲከፋ ማየት አትፈልጉም፣ ሲያዝን ማየት አትፈልጉም። እኔ ደግሞ ማንም ሰው እንዲያዝን አልፈልግም፣ እንዲከፋብኝም አልፈልግ። ሂጄ ለእናንተ ሁሉም ነገር አሳያችኋለሁ። እንግዲህ ምን ይፈጠር አላውቅም። ደግሞ በዚሁ አጋጣሚ መናገርና ሳልናገረው ማለት የማልፈልገው አንድ ጉዳይ አለ። እሱ ምንድነው ብዙ ሰው የጠየቃችሁኝ ጥያቄ ነበረ። ለእናንተም ደግሞ ያን ጥያቄ መመለስ ስላለብኝና ለእናንተም እንደነገርኳችሁ ግልጽ እንደሆነላችሁ ስለፈለኩ ነው። እኔ ዛሬም ሆነ ነገ ሁለቱም አንድ ላይ እንዲሆኑ ነው የምፈልገው። ምክንያቱም እኔ ታውቃላችሁ ቡታጅራ ድረስ ሂጄ ያን ነገር ማለት ለጓደኛዬ ለሱ ብቻ አስቤ አይደለም ለሷም አስቤ ነው። ነገ ጧት አንድ ላይ እንዲሆኑልኝ በማሰብ ነው ቡታጅራ ሂጄ ያን ሁሉ ሪስክ ወስጄ ቤተሰቦቿ ስንት ነገር እንዳሉኝ እኔ ነኝ የማውቀው በውስጥ ምንድነው ጓደኛ እንደዚህ አድርገ ምናምን ነገር ወንዴ የሌለ መሰል እንዴ ብቻ ብዙ ማልናገራቸው ህመሞች አሉ ውስጤም ላይ ማርክም ላይ ያ ህመም ስላለ ነው እና ያ ነገር ለእናንተ መናገር ስላለብኝ ነው። እኔ አዲስ አበባ የመጣው ሰዓት አይታችኋል። የቤዚም ጠርታኝ ማርክ እንድታስፈታው አድርጋለች። አውርተንም ነበርና እና ማርክ ተፈቶ ያደረገው ነገር ብዙዎችን ያስቆጣም አለ ያሳዘናችሁም አለ። ግን እልህ ነው ምን እንደው ታውቃላችሁ። አንድ ሰው ለህይወቱ መሰረት ለህይወቱ አለኝታ ብሎ ያሰባትን ሴት ማንም ሰው ጋር እንድትሆን አይፈልግም። ነገርያቸዋለሁ ከዚህ ቀደም አንድ ሰው በአንድ ደቂቃ በሁለት ቀን በሶስት ቀን እንኳን የተዋወቃችሁት ሰው እንዲለያችሁ አትፈልጉም ፈጽሞ። ስትለዩት እንኳን የሆነ የሚሰማችሁ ነገር አለ ቅርቅር የሚለው ያ ስሜት ደግሞ እነሱ ላይ እንግዲህ 6 7 8 ወራቶችን አሳልፎ ያለ ፍቅር ነው። ማርክም በውስጡ ያለው ስሜት አለ ወንድ ልጅ ነው እና ያን ነገር አድርጎ ማርክ ስታዩ ብዙ ሰው ያሳዘነ ስላለ ነው። እኔ በማርክ በኩል ነው የምሆነው ምክንያቱም ምንም ማድረግ አይችልም። ማድረግም ያለበት ውሳኔ ያ ብቻ ሳይሆን እኔ እንደውም ከማርክ በላይ ነበር መሆነው የኔ አንዳንዴ ልካኛ ነኝና ብቻ ምን አለ መሰላችሁ ቤተሰቦች አታምጣው ስትለው አምጥቶ ቆለለው የሚባለው ያገሬ ሰው ከዚህ በላይ እንዳይሆን ከዚህ በላይ አሁን ከተሰራው ነገር በላይ እንዳይሆን ሁላችሁ መጸለይ ነው። ያለውን ነገር ደግሞ እኔ ከስር ሆኜ የማሳወቃችሁ ይሆናል። ብቻ ያልመለስኩላችሁም አለ በዚሁ አጋጣሚ ብዙዎች ያለውን ነገር የተፈጠረውን ነገር ምንድነው ምናምን እያላችሁ ያልመለስኩላችሁ አላችሁ። አፉ በሉኝ። ያው ነገሮች አይመቻቹላችሁም በግል ኬዝም ቢሆን በምናምን እና ለዛም ነው ነገሮች ስለተደራረቡብኝም ነው። ብቻ አንዳንዴ ፍቅር ያሸንፋል ነው የምለው። ሁለቱም ደግሞ ነገ ጧት አንድ ላይ ቢሆኑ የኔ ብቻ ሳይሆን የእናንተም ሀሳብ ነው። የውስጣቸውን ግን እኛ እናቅም እና ቤተሰቦች እዛ ሂጄ ደግሞ ከማርኬ ጎን ልሁን ብቻውን ነው። እሺ አንዴ ማርኬ ያው ቤት ብቻውን ነው ብለውኛል። በዚህ ሰዓት እኔ ማድረግ ያለብኝ ከማርኬ ጎን መሆን ነው ያለብኝ። ማርኬ ጋር ሁኜ ባለፈው እንዳደረግነው ታጅራ ብቻ በክፉ ቀን ብቻ በክፉ ወይ ደግሞ በሌላ ነገር ከጎኑ በነበርኩበት ሰዓት ብቻ ሳይሆን አሁንም ቢሆን ባለበት ሙድም ሆነ ባለበት ሁኔታ አብሬው መሆን ነው የምፈልገው። እዛም ሁኜ ከዚህ በኋላ ከጎኑ ነው አልለየውም። እንሂድ። እሺ ጨርሻለሁኝ። ወዳችኋለሁ። አብረን እንሂድ። ቤተሰቦች ቅድም ነግሬያችኋለሁ። ከሩቅ ቦታ ነው የመጣሁት ይመስለኛል። በሩን ከፍት ነው። አብረን እንሂድ። ሰላም ምንድን ነው ፎቶ የምትቀደው? ለምንድን ነው ፎቶ የምትቀደው? ምን ሆነ ነው እንዴ? ይሄ ኮስት ያማል እንዴ? ማርክ ምን እየሰራ ነው ያለው? ወደ ራሱ ተመለስ እንጂ። እሷን የሚያስታውሰኝ አንድም ነገር አለ እንዴ? እንደዚህ በመሆን ነው እንዴ ታዲያ ነገሮችን የምታስተካክለው? ፎቶ በመቅደል ማስታወሻ በማጥፋት ነው? ራስን ይሆን ካደለም እኮ ያለው ለምን ደግሞ አትረጋጋው? ቢያንስ ሰላም አገኛለሁ። ነገሮች እንደዚህ በማድረግ ነው ሰላም የምታገኘው? ራስን ይሄ እኮ በመሸወድ እኮ ነው። ራስን እየሸወድክ ነው ያለው። ምንም መሸወድ እሱን እናያለን። ማለት በጣም የሚያስጠላ ነገር እየሰራ ነው ያለው ታውቀዋል። ግን
አሁን ለምን መጣ? እርቅ ያለው ብለኸኛል ነበር። በቃ ያለህበትን ሁኔታ ብዙ ነገረኝ። ደውሎ ምን ይነገር? ሰውየው ምን ይሰራልሃል? በቃ እኔ ብቻዬን ነው መሆን የምፈልገው። ለምን አትተወኝ? በቃ እንድትተወኝ እፈልጋለሁ። ብቻዬን ለራሴ ጊዜ መስጠት እፈልጋለሁ። ደስ ይበላት፣ ይጽናናት። ማርክ ግን የህፃን ስራ ነው እየሰራ ያለው ታውቀዋለህ? ምንም የህፃን ስራ አይደለም ማለት በዚህ ናህል ደረጃ እኔን መጉዳት፣ በዚህ ናህል ደረጃ እኔን መበቀል ከፈለገች በቀል ጥጉን ምን ያህል እንደሆነ አሳይታኛለች። ምን ያህል መበቀል እንዳለባት፣ እኔን ምን ያህል እንደምጠላኝ፣ ምን ያህል እየሰራች ያለውን ነገር ደስ ይበላት፣ ይመቻት። እኔ ብቻ ብዙ ነገር ነው እየተፈጠረ ያለው። እንደዚህ በሳደርገው ትንሽ ንዴቴ እንኳን ቢወጣልኝ ብዬ አስቤ ነው ይህንን ነገር የማደርገው። እንዳለ እኮ እሷ የሰጠችህን ፎቶ ማስታወሻዎችን አጥፍታቸዋል። ሁሉንም ነገር ነው ያቃጠልኩት። ሁሉንም ነገር ልብህ ላይም እኮ አላወጣትም ማርክ። ዝም ብለህ ይሄ ከላይ ከላይ ነው ልብህ ላይ ያለች አለቀ። እናውቃለን እኛ። የቀረኝ ልቤ ላይ ነው። ደግሞ ልቤ ላይም ደግሞ ቀስ በቀስ ትወጣለች። እንደዚሁ ሰዓት ቀስ እያለች ትጠፋለች። ምንም ማድረግ አልችልም። ኦኬ እኔን ለመበቀል ትላንትና እንደዛ አደረገች። ኦኬ እኔን አመለካከት እሷ ያወቀች መሰላት። እኔን አመለካከት ለህዝቡ ያሳየች መሰላት። ይመቻት። አሁንም ምንም የምለው ነገር የለም። የተሳካ ትዳር ይሁንላት። ልጆች ወልዳ የምትስምበት ይሁን። እንደኔ የሚጨቃጨቃት ሲሆን የሚያሳርፋት ባል ይስጣት። አላቅም ለእኔ ደግሞ የተሻለውን ሊሰጠኝም ሊሆን ይችላል። አላቅም የኔና እሷ መጨረሻ እንደዚህ ከተጻፈ መጨረሻ የሚሄድ ከሆነ አምኜ እቀበላለሁ። በጸጋ ሁሉንም ነገር እቀበላለሁ። ይገባኛል። ማርክ እንደዚህ በስሜታዊ ነገሮችን አትወስን። ምሬ ነው። ከምር በጣም ተጸጸትበታለሁ ማርክ። ምንም ተጸጸትበት ነገር የለም። እንዳለ ሰውን ማጣት ከባድ ነገር ነው። ተው ማርክ፣ ምን ያህል ከባድ እንደሆነ ያውቀዋለሁ ሰውን ማጣት። የምር አይ ትላንትና ባደረገችኝ ነገር በጣም እየተናደድኩኝ ነው። አንደኛ ያንን ነገር ለማድረግ ምንም እኮ አያስፈልግም። ቀጥታ ባሌ ሊመጣ ነው አቀባበል ላደርግ ነው ብትለኝ እኮ እኔ ምንም እንትን አይደለም። ቀጥታ ግን እኔን ለመበቀል አይነት በሚመስል መልኩ እንድታገባኝ እፈልጋለሁ የሆነ ነገር ካለች በኋላ ይህን ነገር ስታደርግ ደግሞ እሺ ብዬ ተቀበልኩ። ይበለኝ፣ የራሴ ጥፋት ነው። አንዳንዴ መወሰን ያለብህን ቦታ መች መወሰን እንዳለብህ ታውቀዋለህ። እሷም ደግሞ ይህን ነገር ትጸጸትበታለች ብዬ ነው ማስበው። አሁንም ደስተኛ ለመምሰል ትሞክራለች እንጂ ደስተኛ ሆና ላይሆን ይችላል። ማርክ እሷ አንተናታ የምሬ ነው። እንደዚህ አትሁን። ስሜታዊ በመሆን ነገሮች አይቀየሩም። ሲቀጥል ደግሞ በጣም ትወዳለች እሷ። የምሬ ነው። ዳኒ በቃ እኮ አሁን መውደድ፣ መዋደድ፣ መፈለግ፣ መፈላለግ ሁሉም ነገር አብቅቷል። ውሸትም ሊሆን ይችላል ማርክ። ይሄ ነገር አውቃ ልትበቀለ ነው። በዚህ ናህል ደረጃ መዋሸትም የለም፣ በዚህ ናህል ደረጃ መቀለድም የለም። እኔ ብቻ አላቅም ማርክ። በቃ ራስን በቃ ጠንካራ ማድረግ ነው እንጂ ያለብህ እንደዚህ መሆን እኮ የለብህም። ታውቃለህ እኔ ብዙ ነገር መስዋዕትነት እንድናደርግ የፈለኩት አብረህ ነገ ጧት አንድ ላይ እንድትሆኑ ስለምፈልግ ማለት እኔ እና እሱ አሁን አንድ ላይ የሚባል ነገር አብቅቷል እኮ ዳኒ፣ አብቅቷል። አንድ ላይ የሚባል ነገር የለም። እኔ እሷን ማርክ ልቀቀኝ። ጸጸት ይበቃል። የምሬ ነው። ነገር በቃ ከቤት ሊሆን ይችላል። ከቤት ማዘር ተጨንቃለች። እሷም ስትደውልኝ ነበር ዛሬ ሙሉ ቀን ያለበት እኔ ብቻዬን መሆን ነው ፈልገው። እኔ ብቻህን አልተውህም። በቃ ብቻዬን መሆን ፈልጋለሁ። እኔ ደግሞ ብቻህን አልተውህም። እንደዚህ ይሆንክ እንዴት ነው የምተው? ወይኔ በፈጣሪ እንዴ ማርክ፣ እኛ ማናቀ ሌላ ሰው እየሆንክ ነው ያለው። ሌላ ማርክ ነው እየሆንክ ያለው። ታውቀዋል።
አሁን ራሴን ለመሆን እየሞከርኩኝ ነው። በተቻለኝ አቅም ራሴን ለመሆን የድሮውን ማርክ ለመመለስ እየሞከርኩኝ ነው። ያለውን ነገር የተፈጠረውን ነገር እሺ እንኳን ተፈጠረ እኮ ማርክ ቢያንስ ለእናትህ ስትል በቃ አለ አይደል ጠንካራ መሆን ማለበት። በቃ ጠንካራ እና የምሬን ነው እንዴ እናትህ ይሄን ያንተን ጭንቀት ያንተን ብሶ ስታይ እንዴት ነው የምትሆነው? ከዚህ በፊት የተፈጠረውን ነገር አይተሃል። እንደዛ ተዘጋግታችሁ ስንት ነገር ተቆራርፋችሁ ነው አይደል በስንት ወራችሁ የታረቃችሁት? ይኸውልህ ዳኒ አንድ ነገር ብቻ ነገር ቤዛን አግኝተሃታል አላገኛት? ይሄንን ብቻ ነገር አግኝተሃት ከሆነ ምን አለችክ? ያለችህን በቃ በላ ጠይቃት ያልኩትን ነገር በሙሉ ጠይቃት ከሆነ እሰየው። ግን ካላገኘሃት የሆነ ነገር ተፈጥሮ ከሆነ ድጋሚ እኔ ልሳሳት የምችልበት ሁኔታ ውስጥ መግባት አልፈልግም። ድጋሚ ሄጄ ህይወቷን መበጥበጥ አልፈልግም። ደስተኛ እንድትሆን እተዋታለሁ። ነገር ግን ያልኩህን ነገር አድርገሃለሁ። ማርክ በእናትህ አንተም ተጨንቀኝ የማታስጨንቀኝ በቃ እኔ መለሰልኝ። ያልኩህን ነገር አድርገሃለሁ ወይ? ማርክ በእናትህ ተረጋጋ። እንደዚህ አትሁን። እሺ አድርገሃል አላደረክም? ይሄንን ብቻ መልስልኝ። በቃ የጠየቅኩህን ነገር ሄደህ አግኝተሃል አላገኘህም? በቃ መልስልኝ። ይሄንን ነው ካንተ የምፈልገው። አንደኛ ልክ ያለው በቃ እሺ ብለኸኝ ታዘኸኛል፣ ሄደሃል። እኔ በአካል አግኝቻት ጥሩ ነገር ሊፈጠር ስለማይችል ነው ይሄንን ነገር እያወራሁህ ያለው። አይኑ ጧት አይቻለሁ። ከጧቱ በኋላ ላኩክ። ይሄን ነገር ልታቆመው ትችላለች ወይስ አትችልም? ይሄንን ነገር ብቻ እንድትመልስልኝ ነው የምፈልገው። ማርክ የሷ ውሳኔ በጣም ከባድ ነው። ቤዛ እየሰራችው ያለችው ነገርና ለኔ የሚነገረችው ነገር በጣም ከባድ ነው። ኦኬ ያሰብኩት የተባለው የሆነው ነገር እንዳለ እውነት ነው ማለት ነው። አዎ ከሰው ጋር አብሬ ለመኖር ለጊዜው ማስመሰል ባልችልም ራሴን እስከማውቀው ድረስ ያን ያህል ክፉም አይደለሁም። ግልጽነት ራሴን መሆኔ ቢለየኝ ሐዘኔ ያበቃል። ያኔ በቃ ለምን ብቻዬን ተወኝ። ከዚህ በኋላ እኔ ብቻዬን ነው መሆን የምፈልገው። በቃ ብቻዬን ተወኝና እኔ ማድረግ ያለብኝን ነገር በሙሉ አውቃለሁ። ማድረግ ያለብኝን በሙሉ አደርጋለሁ። በቃ ለእኔም ብቻዬን ተተወኝ። የራስህን ኑሮ ኑር። ከዚህ በኋላ አመሰግናለሁ ስላደረክልኝ፣ ሄደ ስለጠየክልኝ፣ ያልኩን ነገር ስላደረክልኝ አመሰግናለሁ። ነገር ግን ከዚህ በኋላ የማንንም እርዳታ የማንንም እገዛ አልፈልግም። የማደርገውን ነገር በሙሉ ራሴ አውቃለሁ። እንዳትከተለኝ የማደርገውን ነገር ለሞስነው ሙሳች ነው። አንድ ጥያቄ ጠይቃለሁ። ከፈለክ ነገሮችን ትተዋቸው። ስማኝ፣ መጀመሪያ እንደ ጓደኝነቴ ስለሰማኝ ምክሬን ስላዳመከኝ አመሰግናለሁ። ሲቀጥል ሰማኝ እኮ ሰማኛ፣ የሰው ልጅ ነና በመነጋገር ነው የምንግባባው እኮ እንደዚህ በመሆን አይደለም። እጅን እለቅሃለሁ። እሺ ስማኝ፣ መጀመሪያ እንደዚህ በመሆን ራስን በመጉዳት ራስን በማታለል ትደሰትበታለህ፣ እርካታ ታገኝበታለህ። የማደርገውን ነገር አውቃለሁ። ዳኒ ተጸጸትበታለህ። ተረጋጋ ዳኒ ተወኝ። በቃ እኔ እንድትከተለኝ አልፈልግም። ብቻዬን ተወኝ። የማደርገውን ራሴ አውቃለሁ አልኩህ አይደል እኮ። አንድ ወይ ጉዴ ከሚወዱት ጋር ለበኖር ብቻ አይደለም ካልታ